ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡራን እንግዶች በጣም እጅግ አድርጌ አመሰግናለሁ። ቀጥሎ ማቀርቦ የኢመርጂንግ ቴክኖሎጂ ነው። እንግዲህ ከኔ ጋር እንድትቆዩ አጭር ደቂቃ ነች ጋብዛለሁ። በርዕሱ እንግዲህ እንደምታዩት ኢመርጂንግ ቴክኖሎጂ ለዳታ ሶቨርኒቲ ኤንድ ናሽናል ዲቨሎፕመንት ስንል እንግዲህ በተለይ ኢመርጂንግ ቴክኖሎጂ እንግዲህ ለዳታ ሉዓላዊነትና ለሀገራዊ እድገት ምን ያህል አስተዋጽኦ አለው የሚለው ነገርና በተለይ እንግዲህ ሉዓላዊነት ስንል ከዚህ በፊት የነበረውን ትርጉም እያጣና እየሄደበት ያለው ነው። ሉዓላዊነት ስንል እንግዲህ በተለይ ዳታን ተጠቅመን ዳታን አናላይዝ አድርገን ለሀገራዊ እድገት ስንጠቀምበት፣ ለኢንተለጀንስ ስንጠቀምበትና ሀገርን ለእድገት ስንጠቀምበት ነውና በተለይ እንግዲህ የዳታ ሉዓላዊነት በጣም አስፈላጊ ነው ማለት ነው። ስለዚህ እንግዲህ ኢመርጂንግ ቴክኖሎጂ ማለት ምንድናቸው የምንለው ነገር በደንብ ማየት ያስፈልጋል ማለት ነው። ቅድም ከኔ በፊት ሲገልጹ የነበሩት እነዚህ ኢመርጂንግ ቴክኖሎጂን በመጠቀም ነው እንግዲህ ፕላንና ልማት ሚኒስቴርና የኢትዮጵያ ስታቲክስ አገልግሎት ይህንን ሁሉ ታምር ነገር የሰሩት ማለት ነው። እነዚህ ኢመርጂንግ ቴክኖሎጂ የሚባሉት እንግዲህ በጣም እንግዲህ እድገታቸው በጣም ፈጣኝ ናቸው። በጣም በከፍተኛ እድገት ነው የሚሰሩት። ከዛም ውጭ እንግዲህ አንደኛ ፍጥነታቸው ብቻ ሳይሆን እድገታቸው ብቻ ሳይሆን የሚያመጡት ደግሞ መሰረታዊ ለውጥ ነው። ተቋማት ላይ፣ ሀገር ላይ፣ ኢንዱስትሪ ላይ፣ ማኑፋክቸሪንግ ላይ መሰረታዊ ለውጥን ያመጣሉ። እነሱም እንግዲህ እንደምታዩት ኤአይ፣ ኳንተም ኮምፒውቲንግ፣ ባዮቴክኖሎጂ፣ ኤአር፣ ቪአር የምንላቸው አዮቲ እነዚህ በጣም ዓለም ላይ እንግዲህ በጣም በርካታ ነገሮችን እየለወጡ ዓለምን እየለወጡ ነው ያሉት። እነዚህ ኢመርጂንግ ቴክኖሎጂ ደግሞ እንዴት ነው ችግሮችን የሚፈቱትና እንዴት ነው እነዚህ ችግሮችን ደግሞ በፍጥነት የሚፈቱት የሚለው ነገር በሶስት ነጥቦች አስቀምጣለሁ ማለት ነው። በተለይ እንግዲህ በጣም ፈጣኝ ናቸው። ለሚሰጡት፣ ለምንጠይቀው፣ ለምንሰራው ስራችን በጣም ያቀላጥፋሉ። ስራችን ማቀላጠፍ ብቻ ሳይሆን ደግሞ በመጠን ከፍተኛ ስራ መስራት እንችላለን። አሁን እንግዲህ ቅድም ስታዩ የነበረው የስታቲክስ ሰርቪስ ወይም ደግሞ ስታቲክ አገልግሎት ሲሰሩ የነበሩት ከዚህ በፊት ሲሰሩ የነበሩት ዳታ አንደኛ ዳታውን በጣም በብዛት እንዲጠቀሙና እንዲሰሩ አድርጓቸዋል። ስራቸውንም ደግሞ በፍጥነት ከዚህ በፊት 50 ዓመት 60 ዓመት ሲፈጅ የነበረውን በ2 ዓመትና 3 ዓመት ውስጥ እንዲሰሩ አድርጓቸዋል ማለት ነው። ሌላው በተለይ ደግሞ በመረጃ ወይም ደግሞ በማስረጃ ላይ የተመሰረተ ውጤትን እንድናመጣ እንድንሰራ የሚያደርጉ ናቸው ኢመርጂንግ ቴክኖሎጂ። ስለዚህ የምንሰራቸው ነገሮች ቅድም ሲገልጹ የነበረው አንድ ሰው ወይም ደግሞ በምናሰማራበት ጊዜ አንድ ቲም ስናሰማራ የት ሆኖ ምን እንደሰሩ ምን እንደላኩ ዳታ እዛው ቫሊዴት ሆኖ ይመጣል ማለት ነው። የውሸት ዳታ ተሰብስቦ አይመጣም። እዛው ባለሙያ ሳይመጣ በምን በትክክለኛው ዳታ እየሞላ የት እንደሆነ የሚያሳይ የኢመርጂንግ ቴክኖሎጂ እንግዲህ ያመጣ ውጤት ነው ማለት ነው። ስለዚህ ይሄም በመረጃ ላይ የተደገፈ ስራን እንድንሰራ ያደርጋል ነው። ሶስተኛውና ትልቁ ደግሞ ኢመርጂንግ ቴክኖሎጂ ያመጣው ውጤት ምንድነው? አዳዲስ ሴክተሮችን እንድንሰራ ወይም ደግሞ አዳዲስ ሴክተሮችን እንድናይ አድርጓል። ለምሳሌ ሄልዝ ቴክ፣ አግሪ ቴክ የምንላቸው ቅድም ደግሞ ሲገልጹ የነበረው የካርቦን ማርኬት አዲስ ማርኬት ነው። በብዛት እንግዲህ የሚሊየንስ ኦር ትሪሊየን ዶላርስ ማርኬት ተብሎ የሚገመተው ኢትዮጵያ ሀገራችን እንግዲህ በደንብ እዛ ማርኬት ላይ ለመግባትና ያየችበት ወይ እነዚህ የኢመርጂንግ ቴክኖሎጂ ውጤት ስለሆኑ ስለዚህ ሙሉ በሙሉ ኢትዮጵያ እንድትገባ ደግሞ የሚያስደርግ አሁን መሰረተ ልማቱም ስራውም ባለሙያውም እየሰሩበት ያለው ነገር እነዚህ እንግዲህ ሶስቱን የኢመርጂንግ ቴክኖሎጂ የሚፈቱት ችግር የሚፈቱት ቁልፍ ጉዳይ ነው ማለት ነው። እንግዲህ እንደምታዩት ዳታ ነዳጅ ነው ይላል። አርቲፊሻል ኢንተለጀንስ ደግሞ ሞተር ነው። ቅድም እንዳያችሁት ነው እንግዲህ እነዚህ ተቋማት አርቲፊሻል ኢንተለጀንስ እንዴት ሞተር ነው እየለወጣቸው ያለው ዳታን በትክክል ደግሞ ዳታ ነዳጅ መሆኑን የተረዳው ተቋማት እንዴት አይአይን ሲጠቀሙ ደግሞ ኢንጂን ሆነው እያገለገሉ ያሉት። ሌላውና ትልቁ ነገር እንግዲህ የክላውድ ዳታ ሴንተር ነው። ይሄ ክላውድ ዳታ ሴንተር እንግዲህ ብዙ ነገሮችን ይፈታልናል። በተለይ ደግሞ እንደ አክሰለሬተር አንደኛ እነዚህ የሰበሰብናቸውን ዳታ ሴንተር ዳታዎችን በአንድ ቦታ እንድንሰበስብ ያደርጋል። ከዛ በተጨማሪ እንግዲህ ቅድም ፍጥነትና በብዛት በመጠን ያልነው ይሄ የዚህ ዳታ ሴንተር ላይ ይወሰናል ማለት ነው። የምንፈልገውን አውትፑት እንድንሰጠን የኮምፒውቲንግ አቅማችን የሚለይልን ሀገራዊ የሆነ የናሽናል ዳታ ሴንተር አስፈላጊ መሆኑን በዚህ ማየት ይቻላል ማለት ነው።
እንግዲህ እነዚህን አጠቃላይ ዳታ ካየም በኋላ ዳታ ምን እየሰራ ነው ብለን ስናይ እንግዲህ ዳታ ከዚህ በፊት ለፖሊሲ ለውሳኔ ሰጪዎች ያግዛል ነበር ሲባል ነበረው። አሁን ግን ዳታ ለጂዲፒ የሚቆጠር የሚለካ አስተዋጽኦ እያደረገ ነው። ይሄም ደግሞ በፋክት ጥናቶች እየወጡ ነው። ጥናቶች ወርልድ ባንክን ጨምሮ ከዚህ በፊት የነበረው ጥናቶች እየወጡ ያሉት በ2030 15.7 ትሪሊዮን ዶላር ለዓለም ለዳታ ኮንትሪቢዩት ያደርጋል ለጂዲፒ ኮንትሪቢዩት ያደርጋል ተብሎ ነው እየተገመተ ያለው። ስለዚህ ለዚህ ነው ማለት ነው እኛ ሀገርም ዳታ ላይ ፎከስ አድርገን በዚህ መሰረት እኛም ለጂዲፒያችን እንዴት ነው ዳታ አስተዋጽኦ ሊያደርግልን የሚችለው የሚለው ነገር ዝግጅትና ስራ የሚያስፈልገው ማለት ነው። በተለይ ደግሞ ለግሎባል ኢኮኖሚ እንዴት ነው ኮንትሪቢዩት እያደረገ ያለው ብሎ የተቀመጠው ደግሞ 15% በየአመቱ ለዲጂታል ኢኮኖሚ 15%ን እየጨመረ ነው እየሄደ ያለው። ስለዚህ ዳይሬክሽናችን ፎከሳችን ትክክል ነው የሚለው ነገር በዚህ ማየት ይቻላል። ወደ አፍሪካ ስንመጣ እንግዲህ አፍሪካ የተገመተው በዚህ በተለይ 1.5 ትሪሊዮን የአፍሪካን ዲጂታል ኢኮኖሚ ወይም ደግሞ የፔመንት ኢሹ ይሄንን ኃይል ኮንትሪቢዩት ያደርጋል ነው። እንግዲህ አፍሪካ ትልቅ ሆነን ምን ኃይል ኮንትሪቢዩሽናችን ትንሽ እንደሆነ ማየት ይቻላል ማለት ነው። የሁሉ ህዝብ ይዘን የሁሉ ዳታ ይዘን 1.5 ትሪሊዮን ነው ለፔመንት ኮንትሪቢዩት እናደርጋለን ተብሎ የተገመተው። ስለዚህ አፍሪካ ዳታ ላይ መስራት እንዳለባትና በደንብ አፍሪካኖች አዌር መደረግ አለባቸው ነው። ሌላው እንግዲህ አርቲፊሻል ኢንተለጀንስን እና ዳታን ተጠቅሞ ሴክተራቸው ላይ ኤአይን የሚጠቀሙ ተቋማት ከ20 እስከ 30 ፕሮዳክቲቪቲያቸውን ይጨምራሉ ነው። ስለዚህ ሁሉም ሴክተር ኤአይ እና ዳታን ተጠቅሞ ፕሮዳክቲቪቲውን ለመጨመር በዚች ብቻ ይሄን ብቻ በመጠቀሙ ከ20 እስከ 30% ፕሮዳክቲቪቲውን ይጨምራል የሚል የተያዘው ማለት አለ ማለት ነው። ስለዚህ ይሄ እንግዲህ አሁን ጂዲፒ በተለይ እያንዳንዱ የጂዲፒ ሴክተር የሚባሉት እና ግብርና፣ ኢንዱስትሪ፣ ሰርቪስ ሴክተር፣ ጤናና ትምህርት እንዲሁም ኢነርጂና ቴሌኮም የዳታ ሶርስ እየሆኑ ነው ያሉት። ከፍተኛ የዳታ ሶርስ ናቸው እነዚህ ሴክተሮች። ስለዚህ ይሄ የጂዲፒ ሴክተር ለዳታ ሶርስ የሆኑት እኛ ሀገርም በጣም ከፍተኛ ዳታ አላቸው። ነገር ግን የትኛው ሴክተር ነው እንግዲህ ይሄን ዳታ በትክክል እንደ ነዳጅ ኤአይ ደግሞ እንደ ኢንጂን ሆኖ እየሰራን ያለ ነው የሚለው ነገር እያንዳንዱ ሴክተር ራሱ ማየት ያስፈልጋል ማለት ነው። ምክንያቱም ትልቅ የዳታ ሶርስ ሆነን ይሄንን ማሳለጥና ፕሮዳክቲቪቲን የምንጨምርበት ኤፊሺየንሲያችን የምንጨምርበት ምን ኃይሉ ነው የሚለው ነገር በደንብ ማየት ያስፈልገናል ማለት ነው። እንግዲህ ከዚህ በመቀጠል ማቀርበው በተለይ አሁን የዳታ ሶርስ ቅድም የገለጽናቸው እንዳለ ሆኖ የፕላንና የልማት ሚኒስቴር እንዲሁም የኢትዮጵያ ስታቲክ አገልግሎት አሁን እየሰሩት ያሉት ዳታን እንደ ፊውል ተረድተዋል። ቅድም ከገለጻውም ከኤግዚቢሽኑ የምታዩት ኤአይን እንደ ኢንጂን መሆኑን ስለተረዱ እነዚህ በጣም በርካታ ለሀገራችን የሚያጓጓ ስራዎችን እየሰሩ ነው ማለት ነው። በተለይ የሲቪል ሬጅስትሬሽኑም እንዳለ የምታውቁት ነው። ሌላው እንግዲህ በተለይ ከዲቨሎፕመንት የፕላኒንግ እና ሞኒተሪንግ ኢቫሉዌሽን ሲስተሙ ጋር የተሰራው በጣም በርካታ ዳታ ነው። ቅድም ሲገለጽ እንደነበረው በጣም በርካታ ተቋማት የሚመጣ ዳታ ይህን ዳታ ቅድም ክቡር ጠቅላይ ሚኒስትር በቪዲዮ በ2018 ሲናገሩ የነበረው ዳታ የዛሬ ብቻ ሳይሆን ለኔክስት ጄኔሬሽን ዛሬ ለጂዲፒያችን ኢኮኖሚ እንዲያሳድግ እንዳለ ሆኖ ለነገ ጄኔሬሽን ሀገራት በጣም ትልቁ መወዳደራ የሚባለው ዳታን አስቀምጠው ዳታን ተንትነው ለትውልድ ሲያስቀምጡ ነው ተብሎ የተቀመጠው ትክክለኛና በደንብ ሊሰራበት የሚገባ እነዚህ ተቋማት ትልቅ ስራ እየሰሩበት ያለው በተለይ ኢኖቬተር ትራኪንግ ብሎ ቅድም ሲገልጹ የነበረው ከየት መቼ እንዴት የሚለው ነገሮችን ኤአይ መልሰዋል ማለት ነው። አንድ መረጃ የሚሰበስብ ሰው አሰማርተን የተለያየ ነገሮችን በሚሞላበት ጊዜ ኤአይ ራሱ አሲስት አድርገዋል። ለምሳሌ ቅድም ሲገለጽ ነበር አንድ ሰው የሁለት ዓመት ልጅ ማስተርስ ዲግሪ አለው ብሎ ቢሞላ አይ እናንተ እኮ ተሳስተሃል ብሎ ኤአይ ይመልሰዋል ማለት ነው። ስለዚህ ኤአይ ያለቀለትን ኢንፎርሜሽን ወይም መረጃ ይዘን ነው የምንመጣ ማለት ነው። የተሳሳተው መረጃ ይዘን መተን መረጃው ለቫሊዴሽን እንደገና ፌል አያረግብንም። አሁን ሲሰሩ የነበሩትንም የሰበሰቡ የነበሩትንም በኤአይ በደንብ ሲሰሩ ነው የነበረው። ሌላው እንግዲህ የመረጃ ምንጭ አሁን በተለይ የአንድ ማዕከል አገልግሎት መሶብ በክቡር ጠቅላይ ሚኒስትር
አብይ አህመድ አማካኝነት እንግዲህ ኢኒሺዬቲቭ የተሰራ ስራ ነው። ይሄ ተቋም በጣም በርካታ ኢትዮጵያኖችን የአገልግሎት ዘርፉን ሙሉ በሙሉ ችግር እየፈታ ነው ለማለት የሚያስችል ደረጃ ደርሰናል። ነገር ግን ለትውልድ የሚቀመጥ ዳታ በጣም ደግሞ በየቀኑ የሚሰበሰብ የአገልግሎት ዘርፉን የሚያዘምን በጣም ትልቅ የዳታ ሶርስ ነው ማለት ነው። ከዛም እንግዲህ ሌላው የናሽናል ካርበን ሬጅስትሪ ቅድም ያልነው ትልቁ ማርኬት በጣም ትልቅ ሚሊዮን ዶላር የሚሰራበት አሁን እነዚህ ተቋማት ያዩበትና እየሰሩበት ያለው በጣም አዲሱ ማርኬት ብሎ ለኢመርጂንግ ቴክኖሎጂ የተቀመጠ እየሰሩበት ያለው ነው። አጠቃላይ እንግዲህ እነዚህ ተቋማት በትክክል ስራቸውን በተለይ ኢመርጂንግ ቴክኖሎጂን በመጠቀም ለሀገራችን ተስፋ የሚሰጥ ስራ ስለሰሩ እኔ በጣም በበኩሌ እንደ አርቲፊሻል ኢንተለጀንስ እጅግ አድርጌ ለማመስገን ፈልጋለሁኝ። ሌላው እንግዲህ እነዚህ ዳታዎች ከተሰሩ በኋላ የት ነው የሚቀመጡት ነው። እነዚህ የሚያጓጓ ስራ የት ነው የምናስቀምጠው ስንል እንግዲህ እንደ ሀገር ናሽናል ሶቨርን ክላውድ ዳታ ሴንተር በተለይ ሉዓላዊነቱ የተጠበቀ ዳታ ሴንተር ያስፈልገናል ነው። ይሄም እንግዲህ እንዴት ነው ዳታ ሴንተሩ ደግሞ ተቋማትና ሚኒስቴር መስሪያ ቤቶቹ ሊያገኙት የሚችለው የሚለው ነገር እንዳለ ኢንጀስት እናደርጋለን። ኢንጀስት እናደርግ ማለት እያንዳንዱ ቻናል ይፈጠርለታል፣ እዛ ላይ ይቀመጣል፣ እዛው ከዛ ፕሮሰስ ይደረጋል ማለት ነው። ይሄን ደግሞ ተናባቢነት ሃርሞናይዝ ማድረግ አለብን። የአንዱ ተቋም ከሌላው ተቋም ዳታ መለዋወጥና መስራት ስላለበት ይሄ የሃርሞናይዜሽን ስራ በጣም እየተሰራ ነው ማለት ነው። ሌላው እንግዲህ ይሄ ዳታ መተዳደር መቻል አለበት። የዳታ ገቨርናንስ ሬጉሌሽን እየተሰራ ነው። እሳቸውም ይሄንንም በክቡር ጠቅላይ ሚኒስትር ኢኒሺዬቲቭ በጣም የተከታተለና ድጋፍ እየተሰራ ያለው ነው። እንግዲህ የዳታ ፖሊሲ አለን ማለት ዳታችንን በትክክል እናስቀምጣለን፣ አስቀምጠን ለትውልድም እናስተላልፋለን ማለት ነው። ይሄን ዳታ እንግዲህ ማስቀመጥ ብቻ ደግሞ ሳይሆን ዳታ ከዳታ መጠቀም መቻል አለብን። ዳታ እንዴት ነው የምንጠቀመው የሚለው ነገር በፖሊሲው አግዘን የዚህ የናሽናል ሶቨርን ክላውድ ዳታ እንደ ሀገር እንደሚያስፈልግም በዚህ መረዳት ይቻላል ማለት ነው። ከዛ ውጪ ቅድም እንግዲህ ሲገለጽ የነበረው እነዚህ ዳታዎች ደግሞ የት ጋ ነው የራሳችን ኤአይ እንዲሰራልን የምንፈልገው? ቅድም ፕላን ሚኒስቴርም ሲያነሱ የነበሩት የምንሰራቸው ዳታዎች የት ላይ ነው የምንሰራ? የራሳችን ላርጅ ላንጉጅ ሞዴል ያስፈልገናል። ምክንያቱም የምናስተምረው ቅድም ፕላኒንግ ሲሰሩ የነበረው እነዛ ሁሉ ዳታ የሀገራዊ ዳታ ነው። ያንን የት አድርገን ነው የሀገራዊ ላርጅ ላንጉጅ ሞዴል ከሌለን በስተቀር ለሌላ ነው ያንን ዳታ አሳልፈን የምንሰጠው ማለት ነው። ስለዚህ ይህም በክቡር ጠቅላይ ሚኒስትር ኢኒሺዬቲቭ መላ የሚባል የላርጅ ላንጉጅ ሞዴል ሀገራዊ በሀገር ልጆች በአርቲፊሻል ኢንተለጀንስ ተቋም እና በተለይ ዳታውን ከሚሰበስቡ ተቋማት ጋር በመሆን ሙሉ በሙሉ ስራ ላይ ውለዋል ማለት ነው። ይሄም እንግዲህ በተለይ ይሄ ምንድነው እየሰራ ያለው ምለው ነገር የሰለጠነውም በራሳችን ሀገር በራሳችን ቋንቋ ነው የሰለጠነው። ከዛም እንግዲህ ሆስትም የተደረገው በራሳችን ሀገር ነው ማለት ነው። ከዛም እንግዲህ በተለይ ደግሞ ከኛ ባህልና ኢቲክስ ጋር አላይንድ የሆነ ነው፣ በኢትዮጵያ ሕግ የሚተዳደር ነው ማለት ነው። ስለዚህ ሌሎቹ ላርጅ ላንጉጅ ሞዴል በኢትዮጵያ ሕግ ሊተዳደሩ አይችልም። ዳታችንን እዛ ማስቀመጡ ራሱ ሪስክ ያለው ሉዓላዊ ሀገር የሚባለው እንግዲህ ሉዓላዊ ዳታ ሲኖረው ነው። ይሄን ስንል እንግዲህ ከዓለም ተለይተን እኛ ለሌላው አንሰጥም ከሌላው አንቀበልም ማለት አይደለም። የምንሰጠውን አውቀን የምንቀበለውን አውቀን በትክክለኛው ከሲንግል ሶርስ ትክክለኛው መረጃ ከዓለም ጋር እንገበያይ ነው ይሄ የሚባለው ማለት ነው። ማለት አጠቃላይ ሙሉ በሙሉ የራሳችን ሲባል ከሌላው ጋር እንደማንሰራ አይነት ስላልሆነ መታወቅ ያስፈልጋል። እንግዲህ በተለይ በዲጂታል 2030 በኢትዮጵያ ቀርጻ በትክክል እንግዲህ በኦፊሻሊ ላውንች የተደረገ ነው። እዛ ውስጥ ሁሉ ነገር ተመልሷል። ክቡር ጠቅላይ ሚኒስትርም ብዙ ጽፏል፣ ዲጂታል ላይ ብዙም ተናግሯል፣ ብዙ ተቋምም ሰርተዋል። ይሄንን እንግዲህ በመጠቀም ሁሉም ዘርፍ ኢመርጂንግ ቴክኖሎጂን በመጠቀም ኤአይን እንደ ኢንጂን በማየት ዳታ እንደ ነዳጅ የሚለውን ነገር በመጠቀም ሌሎች ሴክተሮች የት ነው ያለ ነው የሚለው ነገር ራሳችሁን ብትፈትሹና ብታዩ ጥሩ ነው። የዲጂታል በተለይ እንግዲህ የፕላኒንግ እና ልማት ሚኒስቴር የሰራው ስራ እና የኢትዮጵያ ስታቲክ ሰርቪስ የሰራው ኤአይን በመጠቀም የሰራው ስራ እጅግ አድርጌ ለማመስገን ፈልጋለሁ። አመሰግናለሁ።